ፐርፌክሽኒስት ለመሆን ጥረት ማድረግ ማለት ነገሮች 100% ትክክል እንዲሆኑ ጥረት ማድረግና መፈለግ። እነዚህ ነገሮች ምን ያክል ከባድ እንደሆነ እየገባኝ የመጣው አሁን ቅርብ ጊዜ ነው። በተለይ ልክ እንደዚህ ቪዲዮ መስራት ስጀምር ማለት ነው። ምክንያቱም ጀስት ለምሳሌ እንበልና በተለይ ጀማሪ ስትሆኑ በማንኛውም የህይወት መስመር ውስጥ በየትኛውም ስራ ላይ ጀማሪ ስትሆኑ ነገሮች እንዳሰባችኋቸው ትክክል አይመጡም። በቃ ስቲል ጀማሪ ከመሆናችሁ አንጻር የሆነ ቦታ ላይ ትቸገራላችሁ። ፐርፌክት አድርጋችሁ በምትፈልጉት መልክ በምትወዱት መልክ እናንተ ውስጣችሁ ባሰበበት መልክ ለማድረግ ፐርፌክት መሆን አይችልም፣ ወይም ደግሞ ትክክል መሆን አይችልም። ውስጣችሁ በሚፈልገው መንገድ ትክክል አይሆንም። ለምሳሌ እዚሁ ቪዲዮ ላይ ራሴ ልንገራችሁ። ለምሳሌ ስናገር ሐሳቡን ስገልጽ እናንተ በምትረዱት ልትረዱልኝ በምትፈልጉት መንገድ የሆነ ሐሳብ ለመግለጽ ፈልግና ግን ባሰብኩት ልክ አልገልጸውም። አንዳንድ ጊዜ ደግሞ ኢቭን መናገር የምፈልገው የሆነ ነገር አለ፣ ያንን የምንልገው ነገር በምፈልገው ልክ አላወጣውም። እንዲሁም በምጠቀመው ቃል ራሱ መጠቀም ማልፈልገው ቃል አለ፣ ግን ደግሞ ተጠቀመዋለሁ። መርገምም ማልፈልገው አለ፣ ግን ደግሞ ደግመዋለሁ። እኔ ባሰብኩት ልክ ግን ፐርፌክት መሆን አይችልም፣ ወይም ደግሞ እኔ ባሰብኩት ልክ ግን ትክክል መሆን አይችልም። ነገሮች ባሰብናቸው መንገድ ትክክል መሆን አይችልም። ስለዚህ ፐርፌክሽኒስት ወይም ደግሞ ትክክል እሆናለሁ ብዬ ሳስብ እና ጥረት ሳደርግ ምን ያክል መጥፎ እንደሆነ ነው የተማርኩት እኔ ማለት ነው። ብዙ ጊዜ ልታነቡት ትችላላችሁ። ፐርፌክሽኒስት ምናምን የሚባል አይነት የሰው ማንነት ምናምን ሊሆን ይችላል። ምናልባትም በጣም ጠንቃቃ ከመሆን አንጻርና አንድን ነገር ጥሩ አድርገን ከመጨረስ አንግል ሊሆን ይችላል፣ ወይም ደግሞ ማንነታችን ሊሆን ይችላል። እና ለምሳሌ አንዳንዴ እንደዚህ ቪዲዮ መስራት እጀምርና 4 ጊዜ 5 ጊዜ 6 ጊዜ 10 ጊዜ እጀምራለሁ ሪከርድ ማድረግ፣ ዘን ይበላሽብኝና አቆመዋለሁ። ከዛ እጀምራለሁ ሪከርድ ማድረግ አቆመዋለሁ። እንደገና አይረባም ብዬ ደግሞ አጠማ። ግን ምን ያክል መጥፎ እንደሆነ የገባኝ እሱ ነው። ስለዚህ ምን ማድረግ ጀመርኩ? አንዳንዴ ዝም ብዬ መናገር፣ ዝም ብዬ ቪዲዮ ጥሩ ይሁን ደግ ይሁን ምናምን ዝም ብዬ እናገረዋለሁ። ጀስት እንደ ኤግዛምፕል ነው የምነግራችሁ። ከዛ በኋላ አንድ ጊዜ ያረኩት ምንድነው፣ እንደውም መጀመሪያ ሲጀምር ዝም ብዬ አወራሁና ፖስት አድርጌ ከዛ ሃይድ አደረኩት ማለት ነው። ከዛ ከጊዜ ወደ ጊዜ ግን ፍርሃት እየለቀቀ ሲመጣ አትሊስት እናንተ ምን ማድረግ እንዳለባችሁ የሆነ ቀስ በቀስ የሆነ እየገባችሁ ይመጣል። ኢቭን ራይት ነው አሁን እንኳን የምሰራው የሆነ የተለየ ተመልካች አገኛለሁ ብዬ ኦር ደግሞ የሆነ ታምር ይፈጥርልኛል ብዬ አይደለም፣ ኦር ደግሞ ጥሩ ነገር ያመጣል ቪው ይኖረዋል ሰዎችን ይቀይራል ብዬ አይደለም። ጀስት ልክ እንደዚህ ፐርፌክሽኒስት የሚለውን ፐርስፔክቲቭ ያንን ለማሸነፍ ጭምር የማደርገው ነገር ነው። ስለዚህ ምን ልላችሁ ፈልጌ ነው፣ በህይወት ውስጥ ፐርፌክት የሚባል ነገር የለም፣ ወይም ደግሞ በቃ ትክክል የሚባል ነገር የለም። ሊኖር ይችላል ባይ ዲፎልት፣ ምንም ካለ በጣም ያስደስታል፣ መሆን የሚችል ከሆነ በጣም ያስደስታል። ግን በብዙ ስራዎች ውስጥ በተለያዩ የህይወት መስመር ውስጥ ብዙ ጊዜ ጀማሪ ስለምንኖር ኦር ደግሞ ኢቭን በጣም ልምዱ ኑሮን እንኳን አንድን ነገር 100% ትክክል በሆነ መልኩ እናድርገው ማለት በጣም ያስቸግራል። ስለዚህ ምንድነው የሚሻለው? ጀስት መሰራት እስከቻለ ድረስ መስራት። ብዙ ጊዜ ድክመቶቻችንን ወይም ደግሞ የምንሰራቸውን ስህተቶች ለኛ የሚሰማንን ኢንሴኪዩሪቲ ወይም ደግሞ የውስጥ መጨነቅ በራሳችን የሆነ ድክመት አለበት ብለን የምናስበውን ያክል ሌሎች ያን ያክል ቦታ አይሰጡትም። ኢቭን እኛ የምንጨነቅለት ቦታ በሰዎች እይታ ምንም እንዳልሆነ ነው የሚሰማኝ አሁን ላይ ማለት ነው። ስለዚህ እኔ የሚጨነቅበት ነገር ምን ያክል ብቻዬን ውስጤን እንደጎዳይ ብቻ ነው አሁን የሚሰማኝ። ለምን እኔ በጣም እጨናነቃለሁ ፐርፌክት መሆን ምናምን ነገሮችን ማስተካከል እንደዛ አድርጌ አሳምሬያቸው ጥሩ አድርጌያቸው ምናምን ልክ የሆነ በሚያስደስት ሰዎች ግልጽ በሆነ መልኩ በሚጠቅም መልኩ ምናምን እያልኩ ለራሴ በብቻዬን ሲሆን በሐሳብ ደረጃ በጣም ኦርጋናይዝ አደርገዋለሁ። ግን እዚህ ጋር ፕራክቲካሊ ግን ላድርገው ስመጣ ግን በጣም ብዙ የሚያስቸግሩ ነገሮች አሉ። ምክንያቱም ሁሉም ነገር ልምድ ይፈልጋል፣ ስኪል ይፈልጋል፣ ጊዜ ይፈልጋል፣ ልምምድ ይፈልጋል። ከብዙ ጥረቶች በኋላ ነው ያ ነገር የሚመጣውና ፐርፌክሽኒስት መሆን ወይም ደግሞ ፐርፌክት ካልሆነ ልብዬ አንድ ቦታ ብቆም ኑሮ ግን
አትሊስት አሁን የምናገራትን ቃል የመናገር እድሉ አይኖረኝም ማለት ነው። ምክንያቱም አንደኛ ከውስጤ ጋር ሁልጊዜ ፈተና ውስጥ መግባት ነው የሚሆነው፣ ከራሴ ጋር መታገል ነው የሚሆነው። ሁለተኛ ደግሞ እየባሰ ያንን ማሸነፍ ካልቻልኩ ደግሞ የበለጠ ጭራሽ ጭንቀት እየሆነብኝ ነው የሚመጣው። ከዛ እየቆየ ሲሄድ ነገሮችን ወደ መተውና ተስፋ ወደ መቁረጥ ነው የሚቀጥለው። ስለዚህ በህይወት ውስጥ የትኛውም ማንኛውንም ስራ ስንሰራ አንድን ነገር 100% አሳምሬ ለመስራት ነው የምሄደው ብለን ኦር ደግሞ 100% ነው መስራት ያለብን ብለን የምናደርገው ነገር ላይኖር ይችላል። it is not about ይሄ አንድን ነገር በትክክል 100% ምርጥ አድርገን መስራት ሳይሆን ያን ነገር በመስራት ሂደት ውስጥ እንሁን ነው ትልቁ ዓላማ። ዛሬ ላይ ያንን ነገር የምንሰራው ከሆነ ጀስት ቀስ ብሎ ምን የመፈጠር እድል ይኖረዋል። ቢያንስ እያሳመር ነው የሆነ ሰዓት ላይ እኛ ከምንፈልገው ፐርፌክት ወይም ደግሞ 100% ጥሩ አድርገን ልናዘጋጀው እንችላለን ማለት ነው። ነገር ግን ያ የሚመጣው ከብዙ ጥረት በኋላ ነው። ምክንያቱም ብዙ ማዳበር ያሉብን ነገሮች ስላሉ ማለት ነው። ኢቭን 100% ባናሳካው 100% ባሰብነውና በምንፈልገው ልክ ባናደርገው እንኳ እኛን ወደ ስኬት እንጂ ወደ ኋላ የሚመልሰን ነገር አይኖርም። ይሄ ደግሞ በየትኛውም የህይወት መስመር ውስጥ አለ። እናንተም ጋር፣ እኔም ጋር፣ ሌሎችም ጋር የትኛውም ቦታ አንድ ነገር በቃ በምፈልገው መንገድ 100% የተስተካከለ ጥሩ ፐርፌክት በቃ ብለን ነገሮችን የምንጠብቅ ከሆነ ጭራሽ መስራት የማንችል ሰዎች ነው የምንሆነው። ምክንያቱም እኛን በፍርሃት ውስጥ ባሰብነው ልክ ስለማይሆን ጭራሽ ሰዎች ጀጅ የሚያደርጉን፣ ሰዎች ክሪቲሳይዝ የሚያደርጉን ኦር ደግሞ ሰዎች እኛን የሆነ ዝቅ አድርገው የሚመለከቱን እንደዛ ስለሚመስለን መስራታችንን ሁሉ ልናቆም እንችላለን። ነገር ግን መሆን ያለበት ጀስት መሞከር ነው። በቃ መሞከር ስንሞክር በጊዜ ሂደት የሚመጣ ልምድ፣ በጊዜ ሂደት የምናዳብረው ስኪል፣ በጊዜ ሂደት የምናገኘው የተሻለ አስተሳሰብ፣ እይታ ነገሮች ይኖራሉ። እነዛ ነገሮች እየተጨማመሩ ሲሄዱ የሆነ ሰዓት ላይ እኛ የምንፈልገውን አይነት ነገር መስራት ማዘጋጀት እንችላለን። ስለዚህ ይሄ በህይወት ውስጥ የሁላችንም ፈተና ስለሆነ ይሄ ፐርፌክት የመሆንን አባዜ መከላከል ያለብን ይመስለኛል። በተለይ አንዳንድ ጓደኞቼ እንደው በዩቲዩብም በቲክቶክም ሲያነቱ ሰምቻለሁ። በጣም ትክክልና የሚጠቅሙ አስተሳሰቦች አሉ። ይሄ ፐርፌክት ለመሆን ጥረት ማድረግ ምን ያክል ፈተና መሆኑን የምታውቁት እናንተ የሆነ ስራ ለመስራት ወደ ስራ ስትገቡ ነው። በቃ የሆነ እናንተ የምትፈልጉት ነገር ካልሆነ ያስጠላችኋል ወይ ቁረጡት ኦር አጥፉት ኦር ደግሞ ተውት ኦር ምናምን ሊላችሁ ይችላል። አንዳንድ ጊዜ ውስጣችሁ ይታገላችሁና ስራውን ትታችሁት ለብቻችሁ ሄዳችሁ ቁጭ ብላችሁ ኦር ተኝታችሁ የሆነ እንዴት ነው የማደርገው በቃ እኔ ወይ ተሰጥኦ የለኝም ኦር ምናምን ብለን ልናስብ እንችላለን። ነገር ግን እኛ የምናስባቸው ይሄ አይዲያል የሆኑ ምርጥ ነገሮች፣ ፐርፌክት የሚሆኑ ነገሮች የሚፈጠሩት በጊዜ ሂደት እንጂ የሆነ ስንጀምር አይደለም። ስለዚህ ይሄን ከግምት ውስጥ አስገምተን አይ ቲንክ ይሄ ፐርፌክት የመሆንን አባዜ ማስወገድና መስበር መቻል አለብን። ምክንያቱም ፐርፌክት የሚባል ነገር በዚህ ዓለም የለም። ፐርፌክት በቃ 100% ፐርፌክት እና 100% የማምነው የሚባል ነገር የለም። ያ ማለት የሆነ some sort of doubt and some sort of imperfection አለ። ስለዚህ ምን አለ ማለት ነው? still there is room የሆነ ደካማ ክፍል አለ፣ የሆነ ነገር አለና ይሄን ከግምት ውስጥ ማስገባት በጣም የሚጠቅመን ይመስለኛል። ምን ትላላችሁ? እንደዚህ አይነት ነገሮችን ብናስተካክል የሚጠቅሙን አይመስላችሁም? አመሰግናለሁ ስላዳመጣችሁኝ። ሐሳብ ካላችሁ እስኪ በኮመንት አድርሱኝ። ላይክ፣ ሰብስክራይብ፣ ሼር ብታደርጉ ደግሞ የሚበረታታ ነገር ነው። መልካም ቀን ይሁንላችሁ።